ዴዚን አስደስታለሁ ብላ ለዴዚን ለጌም የዴዚን ጊፍተሮች ይዛለሁ ብላ እናቷን ገልብጣ የተገለበጠበት ቦታ ገብታ ስታወራ ስለነበረ አትሊስት አውርዱት። የጓደኛዬ ሚስት እናት ናት ብላ አላከበረችም። አሌክስም ጓደኛዋ ቢሆን የጓደኛዬ እናትን እንደዚህ አታርኩ አላለችም። ልክ አልሰሩም ምን ያልኩት እንጂ እከሌ አሌክስ እንደዚህ ያደረገ እንዲያደረገ መጥፎ ነው እንደዚህ ነው የዘር ምናምን ነገር ላይ አልገባውም። እኔ አሁንም እምላችሁ ይሄ ነው። ምን ለመሰለ አሁን ለሱ ምስክርነት ሰጥታል። ዜድን ጥፋት አጥፍታለች። አዎ ግን የአሞራውን ቪዲዮዎች ሜቢ አላየህም ማለት ነው። እናቱን እንዴት ሲሰደብ በስተጌታ አላረግም ያን ያህል ለምን እንደሆነ 21 ዓመት ቀጥተሻታል። ያንን የቀጣሻትን ትከፍያለሽ አስረበሻታል እያለ በአደባባይ ሲያዋርዳት እንደነበረ ታውቃለህ። ከሱ በላይ ደግሞ ዋናው አስከፊው ነገሩ ደግሞ እገልሻለሁ አስገድልሻለሁ የሚል ሪከርድ ቪዲዮ በዋትስአፕ የተለዋወጡትም እሱም ወጥቷል። እሱ እንዴት እንዳላየው አላውቅም። እኔ ለዚህ ነው ፕሬሸር እንዲበዛብ አልፈልግም። ምክንያቱም አንተ ኮንቴንት ሌላ ስለሆነ ነገር ውስጥ ልትገባም አልፈልግም። በሲሪየስ ልዑል አሁን አልከኛ እንደዛ ላልከኝ ነገር ጊዜው በጣም የተቀነባበረ ሜሴጅ በሚወጣበት ሰዓት ላይ ዋትሳፕ ላይ የሆነ ሰው እንደዚህ ያለ ምናምን ቢባል የማመን ቻንሴ በጣም በጣም ሬር ነው። ግን ተፈጠረ ከተባለም የመጀመሪያው ለዛ ነገር ሪስፖንድ ማድረግ ያለብን እኔ፣ አንተ፣ አብሳላት፣ ሰሟን ምናምን ከበደ አይደለም፣ ዴዚ ናት። የገዛ እናቷን ገላለሁ አስገድልሻለሁ የሚል ከሆነ አብረው የምትኖር አይመስለኝም። ዴዚ እንደኛ አይነት ማህበረሰብ ላይ ያደገች ልጅ አይደለችም። ውጭ ሀገር የኖረች ልጅ ናት። ነፃነት ምን እንደሆነ የምታክሰው ናት። ትንሽ ቫዮለንስ ሲፈጠር ፖሊስ ጋር 991 ምንድን ነው 911 ደውለው የሚያሳውቁ ማህበረሰብ ውስጥ ያሉ ትንሽ በረሮ ስታልፍ ለፖሊስ የሚደውሉ ሰዎች ናቸው። ለሴት ልጅ መብት እስከ ጥግ ድረስ የሚፈቀድበት ሀገር ላይ ናት። የገዛ እናቷን ገልሻለሁ ገላታለሁ የሚል ከሆነ አብረው የምትሆን አይመስለኝም። ከአሜሪካ ነፃ ፍቃድ እያላት እዛ ስዊዘርላንድ ድረስ ሄዳ አትዝናና ከእንደዚህ አይነት ሰው ጋር ብዬ ማስቡ። የመጀመሪያ መመለስ ያለባት ዴዚ ናት። ለእንደዚህ አይነት ቫዮለንስ ዴዚ ናት። ዴዚና እናትየው ታግተው ቢሆንስ? ዴዚም አብራ አስረግዞ ነው ነግታት አሜሪካ ያመላለሰ ሜቢ ቢኮዝ የት ሀገር ነው የምትኖር? አብሳላት ጀርመን። ምን ነው እኔ እንጃ። ሜቢ አረብ ሀገር ምናምን የምትኖር ይመስለኝ ነው። ግን አይደለም ጀርመን እየኖርሽ እንዴት እንዲጠበበ አይኖርሽ እንዴ? ሰው ለብር በአሁን ጊዜ ብዙ ነገር በሚያደርግበት ዘመን ላይ ሴትዮዋ ደግሞ ኢንካሟን ለየትኛው ብር? ቆይ አንድ ነገር ልንገርሽ፣ አሞራው ጌም ተጫውቶ እኮ በአንድ ቀን እኮ ከሚሊዮን ብር በላይ እኮ ነው ያገኘው እኮ። እንደዛ የሚያገኝ ሰውዬ የልጁን እናት እርጉዝ ሆና ከእናቷ ጋር እንዴት ያግዳታል? አንድ ነገር ልንገርህ፣ ለምንድን ነው ላይ ወንጀሉን ወደ አሞራው የምትወስደው? ማንም ሰው እኮ አሞራውን ክሌም ያደረገው ሰው እኮ የለም እዚህ ውስጥ። ማን ነው አሞራውን ወንጀሉን ወደ አሞራው ብሌም ልታረጊ የምትሞክሪው እኮ እሱን እኮ። አንድ ነገር ልንገርሽ፣ ነው አላልኩም እኔ እንደዛ አላልኩም። ባላለሽ አብሳላት ባላለሽ አልገባኝም። አይ ተጌ ተው ተጌ ተው ሚት አታርግ ተው ታውራ ሚት አርጊና አውሪ። ባለትዳር ነሽ አብሳላት? እኔ መመለስ አልፈልግም። ፐርሰናል በቃ እሺ፣ በሚገባሽ ቋንቋ ሳስረዳሽ ባለትዳር ከሆንሽ ባልሽና የባልሽ እናት ቢታገቱ የመጀመሪያ የምትሰሚ ሰው ማን ነው? አንቺ ከሆንሽ የምትሆኚው። ከዛ ለነገሩ የፈለገ ጥዩ ባልሽን ኤቭሪዋን ቤት ስለማይወጣ ነው እንጂ ሁሉም ቤት ያለ ነገር ነው። ወላጆች ብዙ ጊዜ ሴት ልጃቸው የምታገባውን ወንድ በጣም ሰክሰስፉል ካልሆነ በስተቀር አክሴፕት የማድረግ ቻንሱ በጣም የጠበበ ነው። ሁሉም ቤተሰብ ጋር ጭቅጭቅ አለ። ሁሉም ቤተሰብ ጋር መተማማት አለ። ምን አይነት ሰው ነው ያመጣሽብን? ለአንድ ነጠላ ጫማ የማይገዛላት ልጅ፣
አንድ እንዲህ ማያረግላት ሁሉም ቤት አለ። ደግሞ ዘሩ እኮ ከእንትን እኮ ነው። እኛ አማራንን ትግሬ አምጥታብን ወይ ትግሬ ከሆነ አማራ አምጥታብን አለ። ሁሉም ቦታ አለ። የነሱ ሚዲያ ላይ ስለወጣ ነው። ሚዲያ ላይ ወጣ አይዘልቅም፣ ቺት ያረግባታል፣ ከሰው ጋር ሌላ ሰው ጋር ነው አለ እያላችሁ 700 ሺህ ፎሎወር መሃል ላይ ቀለበት አረገላት። 700 ሺህ ፎሎወር ላይ ፍቅር ሰሩ። 700 ሺህ ፎሎወር ላይ አረገዘች። እንደዚህ እያረገ አርግዛም የሚያሳግት አስተሳሰብ በጣም ኋላ የቀረ ምን ጌል ሊያደርግ ነው? ምን ጌል በቅጡ ኢትዮጵያ ውስጥ መኪና የሌላቸው ሰዎች ናቸው። ዴዚም እናቷም ምን ሊያደርግ ነው የሚያግደው? ምን ሊያደርግ ነው የሚያግታት? ከነናትየዋ አሞራው ሊሆን ይችላል ብለህ ለምን ታስባለህ? እኔ እኮ እንደዛ አላልኩም። ስትታገት የመጀመሪያው ሪስፖንድ ማድረግ ያለበት እሱ ነዋ። ታግታ እሱ ሞተች ብሎ ከፖሰተ እኮ እሱ ነው ወንጀለኛ እኮ። የዴዚና እሱ ያስማማኛል። የወንጀሉ ተባባሪ ነው ማለት ነው። እየሸፋፈነ ነው። አንቺ እንዳልሽው ታግተው እሷ ሞተች የሚል ከሆነ የወንጀሉ ተባባሪ ነው። ስለዚህ በምንም ተአምር እንደዚህ አይነት ሲል የሆነ ነገር ሊያደርግ አይችልም። አሁንም የምመክራችሁ ነገር ብዙ ጊዜ የሀቢባን ላይቭ አትመልከቱ። እርግጠኛ ነኝ የሀቢባን ላይቭ እየተመለከታችሁ ነው ደንቆሮ የሆናችሁት። ለምንድን ነው እንደዛ ልል የፈለግኩት? ብዙ ጊዜ ሰው የሀቢባን ላይፍ ያይና ላይቭዋን ያይና የሰው ህይወት ውስጥ ዘው ብሎ ይገባል። እከሌ ቢወልድ፣ እከሌ ከሰው ቢያስወርድ፣ እከሌ የሰው እንደዚህ ቢያደርግ፣ እከሌ የሰው እንደዚህ ቢሆን፣ እናትየው ጫት ቃሙ፣ እናትየው የልጃቸውን ሚስት ቀሙ፣ ባልና ሚስት አንዱ ቆለጡን አስጨመረ፣ አንዱ አቂጧን አስጨመረ የሚል የሰው ህይወት እንሰማና ቀጥታ ምን ማድረግ እንጀምራለን? የነሱ ህይወት ውስጥ መግባት እንፈልጋለን። አይምሯችን ውስጥ የሚመላለሰውን ነገር እናይና እኔም እዛ ውስጥ በገባው እንላለን። እንደዚህ አይነት ነገር የመፈጠሩ ነገር ሬር ነው። በህይወታችሁ የምታስቡት ከሆነ አሞራው ከኔ ታናሽ ነው። እሺ ለገምት 25 24 ዓመቱ ነው። ለምን ብሎ ህይወቱን ያበላሻል? ፌመስ ነው፣ ሰክሰስፉል ነው፣ ቆንጆ መልክ አለው፣ የሚኖረው ውጭ ሀገር ነው። ለምን ብሎ እንደዚህ አይነት ውስብስብ ነገር ውስጥ ይገባል? ለምን ብሎ ሰው ማሳገት ምናምን ውስጥ ለምን ይገባል? ምንኖረው እኮ ሌላ በጣም በቢሊዮነር ገንዘቦች የሚሸጋገሩበት ቦታ አይደለም። የዴዚ እናት ቢሊዮነር አይደለችም። የሚወርሰው ነገር የለው። ለምን ብሎ ህይወቱን ያበላሻል? የሰው ህይወት ውስጥ ዘው ብላችሁ አትፈትፍቱ። የምታወሩት ነገር ሌላን ሰው ይጎዳል። እሷም እንደ ነፍሰ ጡር ሆና ይሄንን ስትሰማ ለእሷ እያዘናችሁ መስላችሁ የምታወሩትን ነገር ስትሰማ ትጎዳለች ልጅቷም። ስለዚህ ይሄ ጭንቅላታችሁ ውስጥ የሚመጣው ናሬሽንን ተዉት። በቃ ሰው ስለሆነች ነው ያዘንኩት እንጂ አማራ ስለሆነች፣ ትግሬ ስለሆነች፣ ጉራጌ ስለሆነች፣ ጋምቤላ ስለሆነች አይደለም። በቃ እኔ ያዘንኩት እናት ስለሆነች ነው። እዚች ጋር በምናወራው እንኳን ይኸውልህ አንድ አይነት የሆኑ ሰዎች ስለ አንድ ሰው መሞት አለመሞቷን እናረጋግጥ ብለን እኔ እናንተ በምናወራው እንኳን አንድ አይነት ሰዎች ኮመንት የሚጽፉ ሰዎች አሉ። በቃ እነሱ ቢዝነሳቸው ያልሆነ የማይመለከታቸው የሚሳደቡ ሰዎች አሉ። ይሄ ጉዳይ እላፊ እንድንጠራጠርና ረጅም መንገድ እንድንሄድ ያደርገናል። እኔ የሞተችው ሰው ናት። እችን ሴትዮ የት ሄደች ምን ሆነች ማለት ስጋዊ ዝምድና አይጠበቅብኝም። የተፈጥሮ የዜግነት ግዴታ አለብኝ። ቲና የት ነች? የት ነው የሞተችው? እሱን እኛም እየጠየቅን ነው። ይህን ነው እያደረግን ያለ ነው። ልዩነታችን አሁንም እንደ ሰውኛ ያለውን ልዩነት እኔ እየነገርኩሽ ነው። እንደ ሰውኛ ያለን ልዩነት ምንድን ነው? እኔ ሀዘኔታ ተሰምቶኝ ነው የዴዚ እናት የት ነው የተቀበረችው ልጠይቅ እያልኩ ያለሁት። እኔ እንደማቃት እንደ አንድ ኢትዮጵያዊ፣ እንደ አንድ አብሮ እንደበላ እናት፣ እንደ አንድ ስፍስፍ እንዳለች እናት አዝኜ ሄጄ ለማጠየቅ ሞክሬያለሁ። አጥቻለሁ። እንዳንዴ ቪዲዮ ሰራለሁ፣ የማይሆን ነገር ሳይ ቪዲዮ ሰራለሁ እና ይህንንም ሰራው ገባ። ከዛ በኋላ ያረጉትን ነገር ስለማቅ በዛ ጌስ ሳወራ ነው። ከዝማኔቲ ነው በማሰብ ነው። በቃ ጭንቅላትን ይቆጣጠር የሆነ ነገር ሳታስበው ያ ነው የሆነብኝ እንጂ እኔ ጊቭ አፕ አድርጌ ነበር። ትላንት ላማታለሁ ለምን ከዚህ ነገር አልወጣም? ምን አገባኝ? እኔ የራሴን ህይወት አልመራም እንዴ? አሁን እኔ ግን በሚገባኝ መንገድ እንደ ወንድም ወይ ደግሞ እንዳንድ ሰው አንተን ልመክር የምፈልገው ነገር አለ። ምን አለ መሰል፣ አንተን ብቻ ሳይሆን ብዙ ሰዎችን ዴዚን በቅርበት እንደሚያውቅ ሰው፣ ዴዚን በቅርበት እንዳወራ ሰው ዴዚ አሞራውን እንደምትወደው ነግራኝ ነበር። እኔ
ነግራኝም ብቻ ሳይሆን በወሬ መሀል ሰምቻለሁ አውቃለሁ። ይህ ምልህ ገና ሳይፈጠር ድሮ ነው። ድሮ ከዴዚ ጋር እኔ ዴዚን ያገኘኋት ኦክቶበር ኖቬምበር ላይ ነው። ከአሞራው ጋር ኦፊሻሊ መሆን የጀመሩት አመቱ አልቆ ጃንዋሪ ፌብሩዋሪ ላይ ነው እና ቀድማ ነግራኝ አማክራኝ ነበር። ኦኬ ከወደድሽው ለምን በፍቅር ስለማምን ሰውን ከዘር በላይ የሚያደርገው ፍቅር ነው። ከሁሉም በላይ ፍቅር ነው የሚበልጠው መጀመሪያ። ከዛም በኋላ አብረው ሆኑ። ይሄ ኬዮስ ተፈጠረ። ይሄ ኬዮስ ማለት እናትየዋም እንደዚህ ማውራት ጀመረች፣ አባትየዋም እንደዚህ እንትን ዴዚም ዮኒ ማኛ ጋር ገቡ። አላስፈላጊ ድራማ ውስጥ ገቡ። እንደ ሰውኛ ዴዚን እና የዴዚን እናት እንደሚቀርብ ሰውዬ አሞራው ያን ያደረገው ነገር አስከፍቶኛል። ከእናትየዋ ጋር ግብ መፍጠር የለበትም። ላይቭ ላይ በጣም ነው ያስከፋኝ። ከአሞራው ጋር ፎሎ አንደራረግም። ዴዚንም አንድ ቀን ጎበዝ በርቺ ከአሞራው ጋር ብያት አላቅም። ገብቶሃል? ያደረገው ነገር ስላናደደኝ ግን ረጋ ብዬ ሳስበው ወጣት ነው። ዳይሬክትሊ የሆነን ሰው አፕሮች ለማድረግ ሲሞክር፣ የሆነች ልጅ አፕሮች ለማድረግ ሲሞክር ማይሆን ስም ተሰጠው። ልጅነት ነው ወጥቶ ሪስፖንድ ያደረገበት ወይ ገብቶሃል? ሚዲያውም አለ፣ ሰውም ይሰማዋል፣ ፋኖችም እየፈጠረ ነው። ስለዚህ ተናገራት የሚል ሰው አለ፣ እንዲያርጋት የሚል ሰው አለ። ወጣ ሚዲያ ላይ ማይሆን ነገር ተፈጠረ። እናትየውም ዲስሪስፔክት ተደረገች። አሞራው ቀጥታ ከጉዳዩ ጋር ስለሚሄድ አብሮ ምን ብዬ አሰብኩ? ሜቢ ልጅ ነው ጥፋት ሰርቶ ነው። የዜድን ግን እኔ አሁንም ዜድን ምሰርባት ምክንያት አያገባትም፣ ውጭ ያለች ሰው ናት። አሞራው ቀጥታ ከጉዳዩ ጋር ስለሚሄድ አብሮ ምን ብዬ አሰብኩ? ሜቢ ልጅ ነው ጥፋት ሰርቶ ነው። የዜድን ግን እኔ አሁንም ዜድን ምሰርባት ምክንያት አያገባትም፣ ውጭ ያለች ሰው ናት። አሞራውና ዴዚ ወለዱ ብዬ ሳስበው መጀመሪያ በዘሩ የተሰደበው እሱ ነው። ጎዳና በመኖሩ ወይ ደግሞ በሊቢያ መሰደዱ የተሰደበው እሱ ነው። ባለበት በራሱ ማንነት የተነገረበት ወይ የሰዎች የወረዱበት እሱ ላይ ስለሆነ እንዴት ሪስፖንድ ማድረግ እንዳለበት እኔ አላቅም። እሱ ነው ሪስፖንድ ያደረገበት ወይ ግን አሁንም ማቹርድ ቢሆን እንደዛ አያረግም ነበር፣ ዝም ነበር የሚለው። ግን ያኔ እንደዛ ተፈጠረ፣ ተናደደ። ጥርጣሬዎች ነበሩኝ። ጥርጣሬዎችን ግን ሁሉንም መልሷቸዋል። አሞራው ምንድን ያደረገው? ዴዚን አይንከባከባትም ወይ ደግሞ ቺት ያደርግባታል ወይ ቁም ነገር ላይ አይደርስም፣ አይወዳትም ብዬ ነበር ማስበው። ያንን ነገር እንደሚንከባከባት እንደሚወዳት፣ እሷ ደስተኛ እንደሆነች ልጅ እስከ ማርገዝ ድረስ ስለደረሱ ሪሌሽንሺፓቸውን በጣም ነው ማደንቅላቸው። ባይጣሉ ቤተሰብ ባይጠላላ በጣም አሪፍ ነበር። ተጣሉ፣ ግን መጨረሻው ለዴዚ ጥሩ ሰው መሆን ነው፣ ሆኗል። ስለዚህ እኔ አሞራው ጋር አሁን ቅሬታ የለኝም። አሁንም ለብዙ ሰዎች ልናገር ፈልገው እነሱ ካፕሎች ናቸው፣ የሚዋደዱ ሰዎች ናቸው። ይዋደዱ፣ ተዋቸው። ባለፈ ህይወት ስህተት ተፈጥሮ ሊሆን ይችላል። ያን ስህተት እንዲያርሙ መፍቀድ ነው። ከምንም በላይ ደግሞ ደስተኛ ባትሆን ዴዚ ራሷ ወጥታ ትናገር ነበረ። እንደነገርኳችሁ ከኛ በላይ ከልጅነቷ ዩቲዩብ ስትፖስት ቲክቶክ ስታወራ የኖረች ሰው ናት እና እንዴት ቲክቶክ እንደሚሰራ ታውቃለች። አንድ ቪዲዮ አንድ ፖስት እንዳለ ድምጥማጡ የሚያጠፋ ነገር መናገር ትችላለች። ፈልጋ ደስ ብሏት ግን እየኖረች ነው አርግዛ። ስለዚህ ከባለቤቶቹ ይምጣ እንጂ እኛ ሰውን ጥፋተኛ ብለን አንፈርጃ። ሆኑ ነው በማያገባው ገብቶ ግን የሚሰዳደበውን ጥፋተኛ ማለት እንችላለን። አሁን ዴዚን አልኩኝ፣ ዜድን ከብት ናት አህያ ናት ምለው በማያገባ ገብታ የሰው እናት ስለሰደበች ነው። በሁለቱ ጉዳይ ግን ራሳቸው ብቻ ያውሩ፣ እኛ አይመለከተንም። ፍቅራቸው የሚያውቁት ራሳቸው ናቸው እንጂ እንዳንተ ሳይመጣልኝ ቀርቶ አይደለም። ከድሮ ጀምሮ ዴዚን ታውቃታለህ አይደል? ምከራት፣ ቺት ሊያረግባት ነው እንደዚህ፣ አሁን እንደዚህ አርገዋታል፣ እንዲህ አርገዋታል ሚል ቴክስት የማአት ነው የሚመጣልኝ። ግን አያገባኝም። ዴዚ ፕላትፎርም አለ፣ ማውራት ትችላለች። ካልቻለች ደግሞ እያንዳንዱ የምታልፍበት ቦታ ላይ ፌመስ ሰዎች ናቸው ጓደኞቹ። አሁን የምነግርህ ብዙ ፌመስ ጓደኞች አሏቸው። ለነሱ ኢንዳይሬክት ሜሴጅ በውስጥ ብትነግራቸው ያወሩላታል፣ የእሷን ድምፅ መሆን ይችላሉ። ስለዚህ እስከማስበው ዴዚን አሞራው በትክክል ትሪት እያረጋት ነው። ምንም የጎደለባት ነገር የለም። እናትየዋን የሚጎዳት አይመስለኝም። አሞራው ቢጎዳት ኖሮ ዴዚ ራሷ ታወራ ነበረ።
ስለዚህ ይሄን ነገር ለነሱ ትተን እኛ የራሳችንን ላይፍ እንኖር። ሉንም እንደ ወጣት ስመክርህ የራስህን ላይፍ ኑር። ማጣራት እናጣራ፣ መሞታና ለመሞታን በራሳችን እንሂድ እንጂ ሚዲያ ላይ ወተን እከሌ እንዲህ መጥፎ ሰው ነው፣ እከሌ እንዲህ ነው፣ እከሌ እንዲህ ያደርጋል ብለን አንመርምር። ከተረዳህን እሺ። አይሞ በቃ ችግር የለም። አይ ልክ ነህ አባባል። አንተ ያንተ እይታ እኮ ልክ ነህ። ያው እንደነገርኩ ነው ነገር ውስጥ ስለሌለህ ነው እንጂ እኔ አንተ በአንተ አንግል ባስበውም ጥሩ ነው። አሁን መንከባከቡ ምናምን ያልከውም ነገር ምናምን ጥሩ እኮ ነው ወይ እንደዛ ብለህ ስጠይቅ ደግሞ ብዙ አይምሮ የሚነኩ ነገሮች ደግሞ ብዙ አሉ። ሲጀመር አብረው አይደሉም ያሉት። የሱ ስቴብል ያለ የሆነ ላይፍ አይደለም ያለው። እንደምታውቀው ካምፕ ውስጥ ነው የሚኖረው። አብረው አይደሉም ያሉት። እንደ ቪዚት ነው ሄዳ የምታየው ምናምን ነገር። ስለዚህ ይንከባከባታ ብለህ አፈን ሞልተን የምናወራበት ደረጃ አይደሉም እውነት